ዳሽን ከፍታ ዳሽን ባንክ ማህበራዊ ኃላፊነቱን ለመወጣት የጀመረው የዳሽን ከፍታ ምዕራፍ 3 የቢዝነስ ስራ ፈጠራ ውድድርና ስልጠና በ8 ከተሞች ከ750 በላይ ለሚሆኑ የስራ ፈጣሪዎች ልዩ የቢዝነስ ጽንሰ ሐሳብ ስልጠና በመስጠትና በማወዳደር የመጨረሻዎቹ ምርጥ 10 ተወዳዳሪዎች ላይ ደርሷል። የምዕራፍ 3 ውድድር እጅግ አስደናቂ የስራ ፈጠራ ሐሳቦች የታዩበት አጓጊ የውድድር ጊዜ ነበር። በዚህ ፕሮግራም የምዕራፍ 3 አጠቃላይ ሂደትን እንቃኛለን። የምስራች ዳሽን ከፍታ ምዕራፍ 3 ተጀምሯል። ዳሽን ባንክ በሁሉም የኢትዮጵያ ክፍሎች ለሚገኙ የስራ ፈጣሪዎች እድል ይዞ መጥቷል። ከዚህ ቀደም ዳሽን ባንክ ማህበራዊ ኃላፊነቱን ለመወጣት በምዕራፍ 1 እና 2 የዳሽን ከፍታ የስራ ፈጠራ ውድድር ላይ በርካታ ወጣቶችን ህልማቸውን እውን እንዲያደርጉ እድል ሰጥቷል። ታዲያ አሁንም ምዕራፍ 3 የዳሽን ከፍታ የስራ ፈጠራ ውድድር ተዘጋጅቶ በሐዋሳ፣ በመቀሌ፣ በአዳማ፣ በድሬዳዋ፣ በጅማ፣ በወላይታ ሶዶ እንዲሁም ደግሞ በደሴና በአዲስ አበባ የቅድመ ውድድር ስልጠናው ይሰጣል። የመጀመሪያውን ስልጠና በሐዋሳ ከተማ አህዱ ብሎ ጀምሯል። በዚህ ስልጠና ላይ እንግዲህ ከ125 ሰዎች በላይ ተሳታፊ ይሆናሉ ተብሎ ይገመታል። በዚህ የአንድ ቀን ስልጠና ከሐዋሳና አካባቢው ለመጡ ተሳታፊዎች የዊ ቬንቸር ሀብ ባለሙያዎች መሰረታዊ የሆኑ የቢዝነስና ስራ ፈጠራ ጽንሰ ሐሳቦች ላይ ስልጠና ይሰጣሉ። ከተሳታፊዎቹ ለሚነሱ ጥያቄዎችም ማብራሪያ የሚሰጡ ይሆናል። ይህ ዳሽን ባንክ ማህበራዊ ኃላፊነቱን ከሚወጣባቸው የስራ ዘርፍ አንዱ የሆነውን የዳሽን ከፍታ ስራ ፈጠራ ውድድር ለሶስተኛ ጊዜ የሚካሄድ ነው። ዳሽን ባንክ ስራ ፈጣሪዎችን ያበረታታል፣ ይደግፋል። ይህም ከቀድሞ ጀምሮ የሚታይ ነው። ባለፈው አንደኛና ሁለተኛ ውድድር ላይ ብዙ ሺህ ስራ ፈጣሪዎች በስልጠና በአቅም ግንባታ ተጠቃሚ መሆን ችለዋል። አዲስ የቢዝነስ ፕላን ሞዴልን ዲቨሎፕ የምናደርግበት ስትራቴጂ አለን። ይሄም የቢዝነስ ሞዴል ካንቫስ ይባላል። ይሄ ቢዝነስ ሞዴል ካንቫስ በቢዝነስ ውስጥ የሚያስፈልጉንን ኪ የሆኑ the 9 building blocks of a business የምንላቸው የዘጠኙ የቢዝነስ አንከር የሆኑ ዋነኛ መሰረታዊ የሆኑ ክፍሎችን የሚመለከት ነው ማለት ነው። እና ቲም ሰብስባችሁ ይሄ ነገር በአንድ ሰው የሚሰራ አይደለም። አንድ ሶሎ ኤንተርፕረነር እንኳን ብትሆኑ ጓደኞቻችሁን ወይንም ሌሎች የሚቀርቧችሁን ሰዎች ሰብስባችሁ ይሄንን ኮምፕሊት ካረጋችሁ እነዚህን ቢልዲንግ ብሎክስ ኦፍ ቢዝነስ ይሄንን ወደ ቢዝነስ ፕላን ኤኒ ታይም ትራንስሌት ማድረግ ትችላላችሁ ማለት ነው። ዳሽን ከፍታ ድሬዳዋ ገብቷል። ለሶስተኛው ዙር የሥራ ፈጠራ ውድድር ቅድመ ስልጠና ለመስጠት ከድሬና ከአካባቢዋ ከተገኙ ሥራ ፈጣሪዎች ጋር ቆይታ እናደርጋለን። ዳሽን ከፍታ በድሬዳዋ ደስ ትላለች አይደል? በጣም የመጀመሪያ ሆነስ መጀመሪያ ጊዜ ድረስ መጣ በወሬ ብቻ ነበር ማቀው። እንግዲህ አሁን የምንገኘው ከዚራ መሃል ነው። እዚህ ብቅ ብለን ሁሉም በላ ነው። እስቲ አሁን በየቦታው ሰልጣኞች ለእናንተ ፕሮፖዛላቸውን እየላኩ እያደረሱ ይገኛሉ። በጣም ለየት ያለ ቀልቤን የሳበው ብለህ ብታስበው ካለስ? ያው በእኛ ስራ ላይ ቴክኖሎጂ ላይ አሁን በተለይ አርቲፊሻል ኢንተለጀንስ ጋር ተያይዞ በጣም ብዙ ቴክኖሎጂ ላይ ፎከስ አለ። ግን በጣም ከቴክኖሎጂ ጋር ያተያያዙም ትራዲሽናል ቢዝነስ ሆኖ ግን ኢኖቬቲቭ አፕሮች በመኖር የድሮ አሰራርን ተጠቅሞ የሚሰሩ ልጆች አሉ። አሁን ለምሳሌ ከመቀሌ በጣም ኢንትረስቲንግ የሆነ ማርማላታውን የሚሰራ ቢዝነስ ፕሮፖዛል አይተን ነበረ። በጣም ኢንትረስቲንግ ነው፣ ጥሩ የሰሩ ነው። እንኳን ወደ ሶስተኛው ምዕራፍ የዳሽን ከፍታ ስራ ፈጠራ ቅድመ ውድድር ስልጠና መርሃ ግብር ድሬዳዋ ከተማ በሰላም መጣችሁ።
የዕለቱ መርሃ ግብር በመክፈቻ ንግግር እንዲከፍቱልን የዳሽን ባንክ ቺፍ ስትራቴጂክ ኦፊሰር አቶ ኤልያስ ሁሴንን ወደ መድረኩ ጋብዛለሁ። እዚህ ከተማ በመምጣቴ በጣም ደስተኛ ነኝ። የዛሬ 15 ዓመት ጥያት ሄድኩት ከተማ ስለሆነች ድሬዳዋ እንደምወዳት ሁሉም ስታፎች ስለሚያውቁ እንኳን ወደ ሶስተኛው ምዕራፍ የዳሽን ከፍታ የሥራ ፈጠራ ቅድመ ውድድር ስልጠና መርሃ ግብር በደህና መጣችሁ እላለሁ። በስልጠናው በተለያየ ዕድሜ ክልል የሚገኙ የሥራ ሐሳብ ያላቸው ሁሉ ይሳተፋሉ። በዝግጅቱ ከዳሽን ባንክ ዋና መስሪያ ቤት የመጡ ከፍተኛ የሥራ ኃላፊዎችና የድሬዳዋ ዲስትሪክት ዳይሬክተር እንዲሁም የድሬዳዋ ከተማ አስተዳደር የቢሮ ኃላፊዎች የመክፈቻ ንግግር አድርገው ስልጠናው በዊቬንቸር ባለሙያዎች ይሰጣል። አብራችሁን ቆዩ። ይህን ስልጠና ያዘጋጀ ነው ፍሮም አይዲያ ቱ ላውንች በሚል ስም ሲሆን አይዲያ አላችሁ ማለት ወይም ደግሞ የቢዝነስ ሐሳብ አላችሁ ማለት ብቻውን በቂ ቢዝነስ በቂ ፕሮዳክት ወይ ሰርቪስ አላችሁ ማለት አይደለም አይደል? ቢዝነስ አይዲያችሁን እንዴት ነው ቫሊዴት የምታደርጉት? እንዴት ነው ገበያ ላይ ወጥቶ ሊሰራ ይችላል የሚለውን ማረጋገጫ የምታገኙት? ለምሳሌ ይሄንን ማሽን አምርቻለሁና ምን ታስባላችሁ ብላችሁ ከስተመሮችን ማነጋገር በትንሽ ስኬል ከነሱ ፊድባክ ለመሰብሰብና ፊድባክ ለማግኘት ፖቴንሻል ከስተመሮቻችሁ ጋር ለመጣላችሁ ሁሉ ሐሳብ ቢዝነስ ፕላን 30 ፔጅ 40 ፔጅ ቢዝነስ ፕላን የምትጽፉ ከሆነ እንደ ስታርታፕ ከባድ ሊሆን ይችላል አይደል? ያለንን እውቀት በደንብ እንድንጨምርበት አድርጎናል። አንድ ፋብሪካ ኦር አንድ ካምፓኒ ለማቋቋም ምን ማድረግ አለብን የሚሉትን ነገሮች በደንብ አሳይቶናል፣ እያሳየንም ነው። ከዚህ ስልጠና ውድድር ምን ትጠብቂያለሽ? ብዙ ነገር እኔ ኢንተርፕረነር ነኝ፣ ስራ ፈጣሪ ነኝ ብዬ አስባለሁ። ስለዚህ ቢዝነሴን በፕላን በደንብ አድርጌ አቀላጥፌ ይዤ ብመጣ አሸናፊ መሆን እችላለሁ የሚለው ነገር አለ። ዳሽን ባንክ ደግሞ ጥሩ እድል ፈጥሮልናል፣ ያግዘናል ብዬ ተስፋ አደርጋለሁ። በጣም አሪፍ ነው። የስራ ዘርፍ ላይ ነው ያለው። አግሪካልቸር ነው። አግሪካልቸር ሆኖ እንደ ባህላዊ ነው። ከዚህ ስልጠና ምን ትጠብቃለህ? ወደ ውጭ ስደተኛ የሚሄዱ ሰዎችን እኔን ምሳሌ አርግተው እንዲሰሩ አገራችን ውስጥ ብንሰራ እንደዚህ አይነት ነገር እንደ ዳሽን ባንክ ባለሀብቶች ወጣቶችን ሰብስበው ስራ ቢቀጥሩ ወደ ውጭ የሚኮበልለው ወጣት አገር ውስጥ ልናስቀር እንችላለን። ዳሽን ከፍታ በጅማ ሶስተኛው ዙር ቅድመ ውድድር ስልጠና ለማካሄድ የዳሽን ባንክና ዊቬንቸር ባለሙያዎች ጅማ ደርሰዋል። የዳሽን ባንክ የጅማ ዲስትሪክትና የከተማ አስተዳደሩ የሥራ ኃላፊዎች ለሰልጣኞች መልእክት አስተላልፈው የስልጠናው ሂደት ተጀምሯል። ይህ ዳሽን ባንክ ማህበራዊ ኃላፊነት ከሚወጣባቸው የሥራ ዘርፎች አንዱ የሆነው ፈጠራ ውድድር ለሶስተኛ ጊዜ የሚካሄድ ነው። ዳሽን ባንክ ስራ ፈጣሪዎችን ያበረታታል፣ ይደግፋል። ይህም ቀድሞ ጀምሮ የሚታይ ነው። አብዛኛው ትልልቅ ባለሀብቶች መነሳቸው ከዳሽን ባንክ በወሰዱት ብድር መሆኑ ሕያው ምስክር ነው። እናንተ ተወዳዳሪዎች ይህንን እድል ተጠቃሚ እንደምትሆኑ ተስፋ አድርጋለሁ። አመሰግናለሁ። የእናንተ ከተማ ወደ ሆነችው የፍቅር የሰላምና የልማት ከተማ ጅማ እንኳን በሰላም መጣችሁ። ባንኪን ዳሽን ዶርጎሚ መርሳ ሰደፋ ዳሽን ባንክ ሶስተኛው ምዕራፍ የዳሽን ከፍታ የሥራ ፈጠራ ቅድመ ውድድር ስልጠና ለመጀመር በአሁን ሰዓት በመካከላችን ይገኛል። ጨራ ይሰጉዳ መልካም የስልጠና ጊዜ። አመሰግናለሁ። ስንንጀቹን በርባዳ ገለቶማ ብዙ ጊዜ ቢዝነሶች ግሮ የማያደርጉት የሚያስፈልጋቸውን ስኪል ሴት ስለማያደርጉ ነው። ለምሳሌ ሁሉም ሰው እኩል አቅም የለውም። ሁሉም ሰው እኩል አይነት እውቀት የለውም። ሁሉም ሰው እኩል አይነት ኤክስፒሪየንስ የለውም። ወይም አንድ ሰው ሁሉንም የሚያካትት ነገር ሊኖረው አይችልም። ስለዚህ ፓርትነርሺፕ ፎርም ማድረግ ቲም ወርክ ኤፌክቲቭ የሆነ ቲምን ኮምፖዝ ማድረግ በጣም አስፈላጊ ነው ማለት ነው። ማርኬት ውስጥ ያለውን ጋፕ አንደርስታንድ አድርገን ሶሳይቲው ላይ ተጽዕኖ ሊፈጥር የሚችል ሶሳይቲው ላይ ያለውን ጋፕ አንደርስታንድ አድርገን
ይሄንን ይዘን ስንመጣ ቫልዩ ጨመርን ማለት ነው። ድርጅት ማሽን ማምረት ከሆነ ስራው ያንን ማሽን ለማምረት የሚያስፈልገው ወጪ አለ አይደለ? ብዙ ጊዜ ለእንደዚህ አይነት ለትልልቅ ፕሮጀክቶች የምናውለው ወጪ ከፍተኛ ነው አይደል? ስለዚህ ራሳችንን ከከፍተኛ ወጪ ለማዳን ከስተመሮች ምን ይፈልጋሉ? ከከስተመሮች ፊድባክ ሰምተን ይሄንን የማሳያ ፕሮዳክት ተጠቅመን ከከስተመሮች የምናገኘውን ፊድባክ ተጠቅመን የበለጠ የተሻሻለ ፕሮዳክት እንድናቀርብ ተግባራዊ የምናደርግበት ሁኔታ ነው ማለት ነው። ስለዚህ አንድ ድርጅት ምን ሊያደርግ ይችላል? ማኒፋክቸሪንግ ማሽንን ማምረት ከሆነ ፕላኑ ኢንስቴድ ኦፍ 10 ማሽኖችን በአንዴ ከከስተመሮች ምንም አይነት ፊድባክ ሳይሰማ ምንም አይነት ግብረ መልስ ሳያገኝ ከሚያወጣ ወይም ወደ ስራ ከሚያስገባ እና ኮስቱን ብዙ ወጪ አውጥቶ ከሚከስር የማሳያ አንድ ማሽን ሰርቶ ለፖቴንሻል ከስተመሮቹ ወደፊት ያንን ማሽን ሊገዙ ለሚችሉ ከስተመሮች አቅርቦ ከነሱ የሚያገኘውን ምላሽ ፊድባክ አግኝቶ የተወሰኑ ማሻሻያዎችን አድርጎ ወደ ፉል ስኬል ኦፕሬሽን ወደ ፉል ስኬል ማኒፋክቸሪንግ ወደ ተሟላ ማምረት ሊገባ የሚችልበት ሁኔታ ይኖራል ማለት ነው። የዳሽን ከፍታ ስልጠና እንደ ከፍታው ከፍ ብሎ ነው ያገኘሁት። ከሚሰራው ስራው ጋር አሁን እንግዲህ ካሁን በፊት በግምት ነበር ሲሰራ የቆየው። አሁን በእቅድ አላማ አለ። 9 አሁን የተማርኩት 9 አላማዎች አሉ። በ9 አቅጄ ስራውን በአግባቡ ሰርቼ ለመጠቀም ሌሎችም ደግሞ ሌሎቹ እንዲጠቀሙ ለማድረግ ነው ስልጠና ነው ያገኘሁት። ከውድድሩ ምን ይጠብቃሉ? መልካም እድል እንዲያጋጥመኝ ነው የምመኘው። የስራ ዘርፍ ውድ ወርክ ነው፣ ፈርኒቸር ስራ ነው። ብዙ ባለሙያ ፈጠራ የሚችል ሰው ነኝ። በራስም የምተማመን ሰው ነኝ። ግን ተቀጣሪ ነኝ። ተቀጥሬ የሚሰራ ሰው ነኝ። የሰው ነው የሚሰራ። ጅማ ከተማ ላይ የሚገኙ ቅርጻ ቅርጾች ከዋሊያ ከቀጭኔ ከአልጋ ሶፋዎች ጀምሮ ባለሙያ ነኝ። ግን ለራስም ለመክፈት አቅም ስለሌለኝ ዳሽን ባንክን አንድ እርምጃ ወደፊት እንደተባለ ዳሽን ባንክን ተማምኜ ወደ ስልጠናው መጥቻለሁ። ይረዱኛል፣ ወደ ስራ ያስገቡኛል በማለት እምነቴን አድርጌ መጥቻለሁ። ከዚህ ውድድር በቅርጻ ቅርጽ አምጥቼ በማሳየት አሸንፋለሁ ብዬ ራስን አስተማምኛለሁ። የዳሽን ከፍታ ቅድመ ውድድር ስልጠናን ለመስጠት ወደ ደሴ እየተጓዝን ነው። አሁን ኮምቦልቻ ገብተናል። ዳሽን ከፍታ በደሴ የሚካሄደውን የቅድመ ውድድር ስልጠና ላይ ለመሳተፍ ከደሴ ከተማ እንዲሁም ከደቡብ ወሎ ዞን የተለያዩ አካባቢዎች የተሰበሰቡ ስራ ፈጣሪዎች በቦታው ይገኛሉ። ስልጠናውን የሚሰጡ ባለሙያዎችና አስፈላጊ ግብአቶች በሙሉ ተዘጋጅተዋል። አሁን ያለው የቆንጆዎች መናኸሪያ በሆነችው ሙስሊም ክርስቲያኑ ተዋዶ ተፋቅሮ የሚኖርባት እንዲሁም ደግሞ የሼህ ሁሴን ጅብሪል ሀገር በሆነችው ወሎ ደሴ ላይ ነው። በመክፈቻ ዝግጅቱ የሚመለከታቸውን የደቡብ ወሎ ዞንና የደሴ ከተማ አስተዳደር አመራሮች እንዲሁም የዳሽን ባንክ ከፍተኛ የሥራ ኃላፊዎች ለታዳሚዎች የእንኳን ደህና መጣችሁና የመክፈቻ ንግግር አድርገው ስልጠናውን በይፋ አስጀምረዋል። በትንሹ እንደ ፕሮቶታይፕ ማለት ነው። ያም ፕሮቶታይፑ ተሞክሮ ፊድባክ ከተሰጠ በኋላ ፖዚቲቭ የሆነ ጥሩ ፊድባክ ከሆነ ወደ ሙሉ ስራው ወደ ፕሮዳክሽኑ ለመግባት ያህል ማለት ነው። ቢዝነስ አይዲያችን ቫሊዴት ካደረግን በኋላ ቀጣይ ስቴፑ ማርኬት ሪሰርች ነው። ማርኬት ሪሰርች ስንል አንደኛ በጣም ኢምፖርታንት የሆነ አዲስ ሀሳብ ስትጀምሩ ብዙ ጊዜ እዛ ስራ ላይ የሚሰራ ሰው ሊኖር ይችላል። ኮምፒቲሽን ማለት ነው። አንድ አይነት ነገር ባይሆንም ተመሳሳይ የሆነ አይነት ሀሳብ ወይ ፕሮዳክት ኖሮት ስራ ላይ የሚንቀሳቀስ ያለን አናላይዝ ማድረግ አለባችሁ። ያ ማለት ኮምፒቲሽኔ ምን የሰራ ነው፣ እኔ በምን መንገድ ነው ተሽዬ አሁን መሬት ላይ ያሉ ከሚሰራው ላይ እንዴት ነው ተሽዬ መቅረብ የምችለው የሚለው ላይ በጣም የኮምፒቲሽን አናሊሲስ አስፈላጊ ነው። ከማርኬት ሪሰርች ጋር ተያይዞ ሰርቬይ ሁል ጊዜ ሰርቬይ ያደርጉ። ሰርቬይ ማለት አካባቢያቸው ያሉ ሰው ፊድባክ መጠየቅ ማየት፣ ምንድነው ስለ ሀሳቡ ምን አይነት ፊድባክ አለ የሚለው ኢምፖርታንት ነው።
በእውነቱ በጣም ደስ ብሎኛል። በስልጠናው ብዙ ነገር ተምሬያለሁ። አርቲስት ቲቪንም ቬንቸርንም ዳሽን ከፍታንም በጣም አመሰግናለሁ። ስልጠናው በጣም አሪፍ ነው። ዳሽን ባንክ ያዘጋጀው በጣም ደስ የሚል ስልጠና ነበር። ብዙ ጥያቄዎች የተነሱበት ለወጣቱ የሚጠቅም ሀሳብ የተነሳበት ነው። በጣም ደስተኛ ነኝ እዚህ በመገኘቴ። የተለያዩ ስልጠናዎችን ወስጃለሁ። ካገኘኋቸው ስልጠናዎች እጅግ የተሻለ ስፔሻሊ ቢዝነስን እንዴት ዴቨሎፕ ማድረግ እንደሚችል፣ ወጣት ስራ ፈጣሪዎች እንዴት መነሳሳት እንዳለባቸው ኢቨን ኢፍ እየሰራን ካለው ራሱ ብዙ ሪሰርቾችን ምኖችም እንሰራለን፣ ግን እነዛን ሪሰርቾች ወደ ፕሮዳክት እንዴት መቀየር እንዳለብን የተሻለ ግንዛቤ አግኝተናል። ብዙ ስልጠናዎችን ካሁን በፊት ተሳትፌያለሁ። በተለይ ደግሞ ስራ ፈጠራ ላይ ጀስት ላይክ ይሄ በጣም የተለየ ሆኖ ያገኘሁትና የዚህ አይነት ስልጠናዎች ቢቀጥሉ። የዛሬው ስልጠና በጣም ጥሩ ነበረ። በተለይ ይሄ እድል በመምጣቱ ለኔ በጣም ነው ደስ ያለኝ። ወጣቱ ስራ ለመፍጠር የሚነሳሳ ወጣት ተጠቃሚ እንዲሆን ያደርጋል እና የተለያዩ ሀሳቦች ወደ መሬት ላይ ይወርዳሉ ብዬ አስባለሁ እና ለዛም ነው እኔም የሚሰማኝ የሆነ መስራት የምፈልገው ነገር ነበርና ያን የሚያሳትፈኝ ከሆነ እስኪ ልሞክር ብዬ የመጣሁበት ሁኔታ ነው ያለው። አዲስ አበባ አጊታ ተውባ በጣም ዘብና። ሰላም እንዴት ናችሁ? እንደምን ከረማችሁ? የዳሽን ከፍታ ቅድመ ውድድር ስልጠናን በአዲስ አበባ ለመስጠት ተገኝተናል። ዳሽን ከፍታ አዲስ አበባ። በዚህ የቅድመ ውድድር ስልጠና ላይ ለመሳተፍ በርካታ የሥራ ፈጣሪዎች የተገኙ ሲሆን የዳሽን ባንክና የከተማ አስተዳደሩ የሥራ ኃላፊዎች የመክፈቻ ንግግር አድርገው ስልጠናው ተጀምሯል። በአዲስ አበባ ከተማ በሚካሄደው ሶስተኛው ዙር የዳሽን ከፍታ የሥራ ፈጠራ ቅድመ ውድድር ስልጠና መርሃ ግብር እንኳን በደህና መጣችሁ። በዚህ ውድድር ለሚሳተፉና ለሚያሸንፉ ስራ ፈጣሪዎች ከሽልማት በተጨማሪ የፋይናንስ ድጋፍ በማድረግ ከባንኩ ጋር የሚሰሩበት ሁኔታ እንደምናመቻች ከወዲሁ ለመግለጽ እወዳለሁ። ፕሮዳክታችሁ እናንተ ስለወደዳችሁት ብቻ አይሸጥም። ዋናው ይሄ ፕሮዳክት ወይ ሰርቪስ የሚሸጠው ታርጌት ማርኬቱ ሲፈልገው ነው። ስለዚህ a little bit of understanding about your target market is very important እና ማን ናቸው ታርጌት ማርኬት ሴግመንቴ ምንድን ነው የሚመስለው ለዚህ ፕሮዳክት ወይ ሰርቪስ የምን አይነት ማርኬት ሴግመንት ነው ፖቴንሻሊ እንደ ክላይንት ልጠቀምባቸው ሊያገለግሉ የሚችሉት ወይ የሚሆኑት የሚለውን ፖይንት ስትረስ የሚያደርግ ነገር ነው ማለት ነው። ኢንስቲቱሽናል ሊሆን ይችላል። አሁን ኢንስቲቱሽናል ኤኩቲ ካፒታል ፕሮቫይደርስ የምንላቸው እንደ ኤንጀል ኢንቨስተር፣ አሁን አንድ ግለሰብ ባለሀብት ሃይ ኔት ወርዝ ኢንዲቪጁዋል ሊሆን ይችላል። በጣም ብዙ ገንዘብ ሊኖረው ይችላል። ያለውን ገንዘብ ቢዝነሳችሁን ስትነግሩት አምሮባችሁ ገንዘቡ ሊሰጣችሁ ይችላል። ከዛ ኢን ኤክስቼንጅ 20% 30% ሊወስድባችሁ ይችላል ማለት ነው። እንደ ግለሰብ ኢንቨስተር ሆኖ ይገባል ማለት ነው። ተቋማዊ በሆነ ሁኔታ ደግሞ እንደ ኢንስቲቱሽን ቬንቸር ካፒታል የምንለው ኤርሊ ስቴጅ ሃይ ግሮዝ ሃይ ፖቴንሻል ስታርታፖች ላይ ኢንቨስት የሚያደርጉ ድርጅቶች አሉ አይደለ? ልክ እንደነሱ ደግሞ ሞር ኢንስቲቱሽናላይዝድ ሆኖ ሞር ቅርጽ ኖሯቸው እነሱም የሰበሰቡትን ፈንድ እናንተ ላይ ኢንቨስት አድርገው እንድታድጉና አብራችሁ እንድታድጉና እነሱም ኢንቨስት ያደርጉትን ነገር ኢን 5 to 10 years ለመመለስ የሚያስቡ ተቋሞች ናቸው። ፕራይቬት ኢኩቲ ተመሳሳይ ያው እንደዚሁ አይነት የቬንቸር ካፒታል ስራ የሚሰራ ነው፣ ግን ሞር ትንሽ ከፍ ያለ ከኤርሊ ስቴጅ ትንሽ ከፍ ያለ የእድሜም የማቹሪቲም የካሽ ፍሎም የሬቨኒው ፖቴንሻል እና አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ማህበራዊ ኃላፊነቱን ለመወጣት የሚያዘጋጀው የዳሽን ከፍታ ፕሮግራም ላይ ከተለያየ የሥራ መስክ የመጡት ተሳታፊዎች የተገኙ ሲሆን በስልጠናው ያገኙት ዕውቀት ስራቸውን ለማሳደግ እንዲሁም ለውድድሩ ዝግጅት በሚገባ እንደሚያግዛቸው ያነጋገርናቸው ስራ ፈጣሪዎች ገልጸውልናል። ደስ ይላል። ኢት ዋዝ ቢዮንድ ማይ ኤክስፔክቴሽን። አሪፍ ነገር ነው። ኦልሞስት ኤክስፔክት ያደረኩትን ነገር እያገኘሁት ነው እና ከዚህም በተሻለው የሚቀጥል ይመስለኛል። በምን አይነት የስራ ዘርፍ ላይ ነው የምትገኘው? ዲጂታል ኤዱኬሽን ላይ ኦንላይን ላይ ቲቺንግ እና ለርኒንግ ሰንተር እየገነባሁት ነው። በተለይ ሞር ናሽናል ኤግዛም ፕሪፓሬሽን ሰንተር እሱ ላይ ነው እየሰራሁበት ያለው። እንደዚህ አይነት ስልጠናዎች መዘጋጀታቸው ለእኛ ወጣቶች ምን አይነት ጥቅም አለው የሚለውንም እስኪ አያይዘን ንገረኝ። ቢዝነስ ሀሳቡ ያለው ሰው አይዲያውን ወደ አክሽን ለመቀየር ከዚህ የተሻለ ነገር ያለ አይመስለኝም። እውነት ለማውራት አሁን ቢዝነስ ኦሪየንትድ የሆነ ሰው ለመሆንና ሪሊ አይዲያችሁን ወደ አክሽን ለመቀየር እስኪላችሁን በዚህ ቢዝነስ ዙሪያ ብታሰቡበት ብዬ አይ ሰጀስት ዩ።
ሰላም ጤና ይስጥልን ተመልካቾቻችን፣ ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን እንዲህ ባለ ሁኔታ ተጀምሯል። እንግዲህ እንደምታዩት ይሄ የውድድሩ ቦታ ነው። ተሳታፊዎቻችን እዚህ ጋር ይመጡና ሀሳባቸውን በዚህ ላፕቶፕ መሰረት ያስረዳሉ። ዳኞችን በዚህ ቴሌቪዥን እየተመለከቱ ያዳምጣሉ። እንግዲህ እዚህ ጋር መሆን በራሱ ትንሽ ያስጨንቃል። ስሜታቸው ምን ይመስላል የሚለውን ደግሞ ከኔ ጋር አብራችሁ ከቆያችሁ የምታውቁ ይሆናል። እስኪ ደግሞ አሁን የዳኞችን ወንበር ቁጭ ብዬ አሳያችኋለሁ። ትንሽ እነሱን በጣም ያስፈራል። እዚህ ጋር ሆኖ ለመዳኘት መቀመጥ በጣም ነው የሚያስፈራው። እኔ በሆነው እዚህ ጋር የተቀመጥኩት ተሳታፊዎችን ሁሉ ማሳለፍ ነው የሚመስለኝ። እንግዲህ ፕሮግራሙ ምን ይመስላል የሚለውን ከኔ ጋር አብራችሁ ከቆያችሁ የምታዩት ይሆናል። ለተወዳዳሪዎቼ መልካም እድል እየተመኘው ከፕሮግራማችን ጋር መልካም ቆይታ። ውድድሩ ሊጀመር ነው። የመጀመሪያውን ተወዳዳሪ ውስጥ ገብተን እንጠራዋለን። ስሜታቸውን ደግሞ ምን እንደሚመስል አብረን የምናይ ይሆናል። እንዴት ናችሁ? እንዴት ነው? ፍርሃት፣ ጉጉት አለ። እውነት ደስ ይላል በጣም። አልፈራችሁም? እንግዲህ እኔ ከውድድራችሁ በፊት መልካም እድል እላችሁ ነው የመጣሁት። ለሁላችሁ መልካም እድል። ባላይ የመጣሁት ከሐዋሳ ነው። ሚልክ ቸርኒንግ ማኑፋክቸሪንግ ፒኤልሲ ነው ስታርታፑ። የሚልክ ቸርኒንግ ፕሮሰስ ክሪቲካል ፕሮብለም ነው። ሞር በሀገራችን ደረጃ ትልቅ ችግር ነው። አብሶም ለሴቶች ሁለት ሴትና ወንድ ልጆች ካሉ ሞር ሴቷ ናት የምንጠው። በባህላዊ ወንዱ ኳስ ሊጫወት ይችላል። ስለዚህ የእነሱን ችግር ለመፍታት ከፕሮብለሙ በመነሳት እኛ ሲኒጡ በባህላዊ እጅ አዳካሚ ሰዓት ይፈጃል። ከአንድ ሰዓትና ከዛ በላይ ሊፈጅ ይችላል ሰዓት። ስለዚህ ያን ችግር ለመቅረፍ ነው ሰራን የምንገኘው። ለአካባቢና ለጤና ተስማሚ የሆነ ብሪኬት ቻርኮል ነው። ይሄን ቻርኮል እንዴት ነው የምንሰራው? መጀመሪያ ከአግሪካልቸራል ባዮ ዌስት ማቴሪያሎችን እንሰበስባለን። በውስን በሆነ የካርበን አጠር በሆነ ወቅቱ ሁኔታ ውስጥ ፓሮላይሲስ በማድረግ እናቃጥለዋለን። ያንን ያቃጠልነውን ባዮቻር እንፈጨዋለን። ስታርታፕ ባለሙያ ትሬኒንግ ሴንተር ይባላል። ከጥያቄ ልጀምር። በኢትዮጵያ ውስጥ ከ4 ወጣቶች አንዱ ስራ የለውም። ኢንዱስትሪዎቻችን ደግሞ ወይም የተለያዩ ቢዝነሶች ስኪልድ የሆነ የሰው ኃይል እያገኙ አይደለም ወይም እጥረት አለ እና ይሄ ሁለቱ ነገር አይጋጭም እርስ በርሱ። አሁን ባለንበት ሁኔታ ብንል ይጋጫል። በኢትዮጵያ እየተተገበረ ያለው የስልጠና መርሃ ግብር ኦልድ ነው። አንደኛ ኦልድ ፋሽንድ እና በቲዮሪ ላይ በደንብ ቤዝድ የሆነ የስልጠና ዘዴ ነው እየተገበረ ያለው ማለት ነው። መጀመሪያ አመሰግናለሁ። ስሜ ምስጋናው ደርቦ ይባላል። የመጣሁት ከዋግምራ ሰቆጣ ነው። እኛ ፕሮጀክት የምንሰራው ኢትዮ ኤም ስፔስ ይባላል። ኢትዮ ኤም ስፔስ የኢትዮጵያ የፈጠራ ምርምርን የኢትዮጵያ የጠፈር ምርምርን ቴክኖሎጂ ልማት ዘርፍ ለማሳደግ በቴክኖሎጂ የጠፈር ምርምር ላይ ያላትን ዘርፍ ለማሳደግ ያለመ የቴክኖሎጂ ፕሮጀክት ነው። የፕሮጀክቱ ዋና ዓላማ የውጭ ምንዛሬን መቆጠብ፣ የቴክኖሎጂ ሽግግርን ማፋጠን፣ የጥገና አቅምን በመፍጠር የተለያዩ ቴክኖሎጂ የሚውሉ ለሳተላይት በማምረት ሀገሪቱ ላይ ቴክኖሎጂ ማሳደግ ያለመ ነው። ሰላም እንዴት ናችሁ ተመልካቾቻችን? ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን ዛሬም እንደቀጠለ ነው። ወደ አንድ ቦታ ወደ ማንኛውም ቦታ በምንሄድ ጊዜ የሚኖረንን የትኬት፣ የጉዞ፣ የቱር ጋይዶች ማንኛውንም አጠቃላይ በጉዟችን ውስጥ የሚያጋጥሙንን ነገሮች ባለንበት ቦታ ሆነን መጀመሪያ ወጪውንም የምንፈልገውን ኳሊቲ አንድ ላይ አስበንበት ወደ ሆነ ቦታ መሄድ ብንችል እንዴት ሊሆን እንደሚችል አስባችሁታል? ቀላል ነው የሚሆነው አይደል? ማንኛውም ጉዞ ግን ያ ነገር እንዳይሆን ምን አይነት ችግሮች አሉ በምንል ጊዜ የመጀመሪያው ምንድነው? ያን ነገር ፕሮቫይድ የሚያደርጉልን ፖቴንሻል ፕሮቫይደሮች ኦንላይን ቪዚብል አለመሆናቸው ነው። ለምሳሌ ልክ እንደነ ሆቴል ሊሆን ይችላል፣ ቱር ጋይዶች፣ መኪኖች፣ በአጠቃላይ ኦቨርኦል
ኢትዮጵያ ያሉትን እነዚህን ፖቴንሻል ፕሮቫይደሮች ዳታ ኦንላይን ማግኘት አንችልም። ዲፍረንት ዚስ ፕላትፎርም ምክንያቱም ቡኪንግ.com ወይንም ሎካል ኤጀንቶችም አሉ። እንደዚህ የቡኪንግ.com ለምሳሌ ኢንተርናሽናል ነው ይታወቃል፣ እዚህም ይሰራል፣ በደንብ ይሰራል። ከዚህ በምን ይለያል እናንተ? ቡኪንግ.com ሁሉንም ነገር እንትን ያደርጋል። ቤዝድ ኦን ዘ ፕሪቪየስ ፓተርና ትረንድ ላይ ቆሞ ለተማሪው ፎርካስት ያደርጋል ማለት ነው። ሶ ይሄን ነገር በቅርቡ ምንጨርስ ይሆናል። ግን 97% በአዲስ አበባ ዩኒቨርሲቲ መግቢያ ፈተና ዩኤቲ ላይም በሲኦሲ ላይም ይሄን ነገር አቺቭ ማድረግ ችለናል። ኢትዮጵያ ላይ ከ68% በላይ የሆኑ ቦን ኢንፌክሽኖች ዲያግኖስ የሚደረጉት አፍተር ክሮኒክ ስቴጅ ካለፉ በኋላ ነው። 2 ዓመት እና ከዛ በላይ ካለፈ በኋላ ነው። ሌላኛው ደግሞ ምንድነው ፕሮብለም ማሲቭ አት ሪስክ ፖፑሌሽን ነው። ከ7.3 ሚሊዮን በላይ ኢትዮጵያውያን ቨልነረብል ናቸው ለዚህ አጥንት መሳሳት ኦስቲዮፖሮሲስ ለሚባለው በሽታ ማለት ነው። ስለዚህ ሌላኛው ፕሮብለም ደግሞ ያንን ዲያግኖስ የሚመረመርበትና ደግሞ እንደገና ቴራፒ የሚሰጥበት መንገድ አውትዴትድ ነው። ሌላኞቹ ደግሞ ኢንቫሲቭ ናቸው፣ ቀዶ ሕክምናን የሚጠይቁ ናቸው። አንዳንዶቹ ደግሞ ማቴሪያሎች ማልቲ ሚሊዮን የሚጠይቁ ኮስቲ የሆኑ ማቴሪያሎች ናቸው ማለት ነው። ሶፍትዌር ነው። ይህ ሶፍትዌር በቀላሉ ዌብሳይቶችን፣ ኢኮሜርስ እና ኢለርኒንግን በቀላሉ ልንሰራበት የምንችለው አይነት ፕላትፎርም ነው። እንደ ልዩ ኮምፒቲቲቭ ማርኬታችሁ ላይ ከገበያው በምን አግባብ ትለያላችሁ የሚለው ላይ በደንብ ኤክስፕሌን ብታደርገን ብዬ አስባለሁ። ይሄ ትራክተር ለማረስም ለኦፕሬት ለማድረግም ለማምረትም ከአካባቢ የሚገኘው ማቴሪያል ተጠቅሞ ነው የሚያመርተው። ኦንሊ ኢምፖርት የሚያደርገው ኢንጂን ብቻ ነው። ስለዚህ ለኛ ሀገር ችግርና መከራ ለገበሬዎቹ በጣም መፍትሄ ነው የሚሆነው ማለት ነው። ቦሬ ትራክተር ኢኖቬቲቭ የሚያደርገው ኢንዲጂነስ ነው፣ አፕሮፕሪየት ነው፣ በጣም ቺፕ ነው። ስለዚህ ለእኛ አካባቢ ስሞል ሆልደር ፋርመሮች በጣም ጥቃቅንና ስካተርድ የሆኑ የፋርም ላንዶቹን በጣም ኢንዲጂነስ እና አገር በቀል ስለሆነ በጣም አፕሮፕሪየት ነው። ዋተር ቬንዲንግ ማሽን የሚባል ማለት ነው። ይሄ ፕሮዳክት ሙሉ ለሙሉ በብረት ነው የተሰራው። ይሄ ፐብሊክ ቫንዳሊዝምን እንዲቋቋም ለማስቻል ነው። ከዚህ ውጭ ደግሞ ፉሊ ዲጂታል ነው። ሪሞትሊ ነው ማኔጅ የሚደረገው። ፔመንት ሲስተሙም እጅግ በጣም ሰኪዩር እና የተለያየ ፔመንት ሀቦች ጋር ኢንተግሬት የተደረገ ነው። ዳይናሞ የተባለ የመማሪያ መተግበሪያ አለን። በአፋን ኦሮሞ የሚሰራ መማሪያ መተግበሪያ ነው። ዳይናሞ ለተማሪዎች ብቻ ሳይሆን የመምህራን ኢኮኖሚካል አድቫንቴጅ ይሰጣል ብለን ክሬት ያደረግነው ፕላትፎርም ነው። በጣም ሩራል የሆኑ ኤሪያዎች ላይ ፕላትፎርማችሁን ትሸጣላችሁ። ስለዚህ ላይክ ሃው ዱ ዩ ማኔጅ ፔይመንት? ስለዚህ እሱ አንድ ክሪቲካል ኢሹ ስለሆነ እሱን ክሊር እንድታረጉት ነው። ዋናው ስራችን ሰስቴናብል የሆነ ሜንስትሩዋል ፓድ ከባናና ፋይበር ጀነሬት ማድረግ ነው። ሌሎች ኮምፒውተሮች አሉ። ኢንፑት ወር ሮ ማቴሪያል ሊለያይ ይችላል እንጂ ተመሳሳይ የሆኑ እየተመረቱ ነው ያሉት። ሰው እነሱን ሳይታል ወይ? ተመልካቾቼ ውድድሩ ተጠናቋል። እነማን ወደ ቀጣይ ዙር ያልፋሉ የሚለው አሁን የምናውቀው ነው። ተወዳዳሪዎች ውስጥ ይገኛሉ። እኔ ለነሱ በጣም ፈርቻለሁ። እነሱ ጋር ግን ከፍተኛ ደስታ አለ። ምን እንዳገኙ እስኪ አብረን ገብተን እንያቸው። እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? እናንተ በጣም ደስታ ላይ ናችሁ። እኔ እነማን ነው የሚመረጡት የሚለውን ለማወቅ በጣም ጓጉቻለሁ። እስኪ እናንተ ማን የሚመረጥ ይመስላችሁ? እጃችሁን ወደ ላይ 20 እስቲ ማን ናቸው 20ዎቹ? እስካሁን የሚታየኝ 3 ሰው ነው። እነማን ወደ ቀጣይ ዙር ያልፋሉ የሚለውን አሁን የምናውቅ ይሆናል። በእኔ በኩል ሁሉም ቢያልፉ በጣም ደስ ይለኛል። የሁሉም ሀሳብ በጣም ድንቅና የሚበረታታ ሀሳብ ነው። ነገር ግን ውድድር ስለሆነ መመረጥ ስላለበት ነው እንጂ ለእኔ የሁላችሁም ሀሳብ በጣም ገራሚ ነበር። እኔ በሆን ሁላችሁም ነበር ማሳልፋችሁ። ይሄ ማለት ግን ፕሮጀክታችሁ ወይም ደግሞ የያዛችሁት ፕሮፖዛል አይሰራም ማለት አይደለም። ትሰሩታላችሁ።
ለሚቀጥለው ደግሞ ሀሳባችሁ ወደ ምድር መጥቶ የያዛችሁትን ፕሮዳክት የምንጠቀም ይሆናል። እንግዲህ በእኔ በኩል ጨርሻለሁ። ለሁላችሁ መልካም እድል እመኝላችኋለሁ። እዛ ጠብቃችኋለሁ። ዋና ስራ አስኪያጅ አቶ ኔላ አጠገብ ያሉ፣ ውድድሩ እንዴት ነበር? በጣም አሪፍ ነበረ ውድድሩ። አሁንም ደስ ብሎን ብሩክ እንዳነሳው 8 ከተማ ላይ ብዙዎቹን አይተን ከመጀመሪያ ከሀሳብ ጀምሮ ከዛ ደግሞ ትሬኒንግ ላይ ተማሩትን ይዞ ደግሞ ወደ ፒቻቸው መጥቶ አዲስ አበባ ላይ መጥቶ ስናያቸው ፒች ያደረጉ አስተካክሎ ደስ ብሎናል በጣም። እስቲ ወደ ቶፕ ትሬኒንግ ደግሞ የሚቀጥሉት እናያለን። ምዕራፍ 3 ወደ 3ኛው ዙር ያለፉ ምርጥ 20 ተወዳዳሪዎች ዲያፍ ሴፍ ናቹራል ስቲቪያ፣ ግርማ ማስረሻ፣ ጎ ሽርሽር፣ ረዲት ሲሳይና ጸጋ እንዳሻው፣ ቦሬ ትራክተርስ፣ ቡሻት ትግሬ፣ ጉርባ ፒኤልሲ፣ ብስራት ሀብታሙ፣ ጀነራል ባትሪ ሶሉሽን፣ አዲሱ ተስፋዬ፣ ጋሞ ማሽነሪ ፕሮዳክሽን፣ የኋላሸት ሞክሪያና ሚፍታ ሀጂ ፈድሉ፣ ግሪን ላይፍ ሶሊድ ዌስት፣ አሸናፊ አሰፋ፣ ተርማል ትሬዲንግ፣ ደረጀ ግርማና ተሾመ ግርማ፣ ድር ኢኖቬተርስ፣ ዳግም ካሱና በርሱ ፍቃድ ገበየው፣ ዳይቭ ሹ አኒማል ፊድ፣ እስክንድር ብርሃኑ፣ ጸጋና ነሪያ ካክተስ፣ ጸጋ ገብረ ኪዳን፣ ማኢቱ ኤች፣ ይብርሃ አዱሽና አሰፋ ገብረ ሚካኤል፣ ዳይናሞ ሴንተር ፎር ቴክኖሎጂ፣ ሳሙኤል ተሾመ፣ ኒው ቤዛዊት፣ ናኢም አሊ፣ ምቹ ትሬዲንግ፣ ወይንሸት ሞገስ፣ ኒርቫና ካንዲ፣ ሳምራዊት መረሳ፣ አዩ ኢሴንሻል ኢነርጂ፣ አማረ ፈንታው፣ ትግራይ ኢሴንሻል፣ ተሻለ መረሳ፣ ቀለበት ኢኮ ፓኬጂንግ፣ ሳሙኤል ጌትነት፣ አይለርን ኢትዮጵያ፣ ፍቃዱ ፈንታና ይሳቅ ጉግሳ። ሰላም ጤና ይስጥልን። ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ውድድራችንን በዚህ በዳሽን ባንክ ዋና መስሪያ ቤት ህንፃ ላይ ጀምረናል። በዛሬው ቀን እንግዲህ ወደዚህ ዙር የተሸጋገሩ 20 ተወዳዳሪዎቻችን በዳሽን ባንክ ውስጥ ጉብኝት ያደርጋሉ። ጉብኝቱ ምን ይመስላል የሚለውን አብሬያችሁ መከታተል ይሆናል። ከኛ ጋር መልካም ቆይታ። ለዚህ መብቃት ማለት ትልቅ እድል ነው። እንኳን ደስ ያላችሁ በድጋሚ ማለት ፈልጋለሁ። አሁን ያላችሁት ዳሽን ባንክ ዋናው መስሪያ ቤት ነው። ዳሽን ባንክ አሁን ከተመሰረተ አሁን 30ኛ ዓመቱ ነው። ይሄ የዳሽን ባንክ ጂምናዚየም ነው። በዚህ ጂምናዚየም ውስጥ ወደ 279 የሚሆኑ የባንኩ ሰራተኞች እንቅስቃሴ የሚያደርጉበት ጂምናዚየም ነው። ከጂምናዚየም አገልግሎት በተለየ ደግሞ የስቲም እና የሳውና አገልግሎት ይሰጣል። እንዲሁም ደግሞ የሰራተኞቹ የልብስ መቀየሪያ ክፍል አለው። እሱን ደግሞ አብረን እንመለከታለን። ባካችሁ። የዳሽን ባንክ
ዋናው መስሪያ ቤት በኮርፖሬት ሴንተር 4 ኮርፖሬት ሴንተሮች አሉ። ከዛ ውስጥ ዋናው ሜን ብራንቹ ይሄ ነው። ስትራክቸራሊ የተዋቀረው እንዴት ነው? በብራንች በዳይሬክተር በኮርፖሬት ሴንተር ዳይሬክተር እና ከስሩ ደግሞ 4 ኮርፖሬት ሴንተሮች አሉ። አሙዲ፣ ጊዮን እና ፕሪሚየር ብራንቾች እና በቅሎ ቤት ብራንች ላይ ያሉት በኮርፖሬት ሴንተር የተዋቀሩ ናቸው። ይሄ አሙዲ ሴንተር ይባላል። አሙዲ ሴንተር ትልቁ የባንኩ ቅርንጫፍ ነው። እሺ ሁላችሁም እንደምን አረፈዳችሁ። በቅድሚያ ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። እንደ ሀገርም የተለያዩ የቢዝነስ ተቋማትን በማገዝም ለሀገርም ለወገንም የሚጠቅሙ በጣም ብዙ ስራዎች እየሰራ ያለ ትልቅ ተቋም ነው ዳሽን ባንክ። አንድ እርምጃ ቀዳሚ በሚለው መርሃችን እንታወቃለን። ይህም የስራ ፈጠራ ውድድር አንደኛው ለህብረተሰባችን ወይ ደግሞ ለአብዛኛው እንደ ሀገርም ችግር ይፈታሉ ተብሎ የሚታሰቡ ሀሳቦችን በምን እናግዝ በሚል የጀመርነው ትልቅ ፕሮግራም ነው። ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። ባለፈው ሳምንት እንዳያችሁት ከ51 ተወዳዳሪዎች ምርጥ 20 መርጠን ነበር። ዛሬ ደግሞ ምርጦቹን 20 ይዘን ወደ ምርጥ 10 እንሻገራለን። እነማን ይገባሉ የሚለውን በፕሮግራማችን የምናይ ይሆናል። ከፕሮግራማችን ጋር መልካም ቆይታ። ዳይቦሻት የእንስሳት መኖ ማምረቻ ማህበር ጉማሌ ላይ ፕሪሚየም አልፋልፋ የተሰኘ አልፋልፋ ላይ ቤዝ ያደረገ ኢኖቬቲቭ ፕሮዳክት ነው ዛሬ ይዤላችሁ የመጣሁት። ወደ ችግሩ ስንመጣ ኢትዮጵያ ውስጥ ያሉ ዶሮ አርቢዎች ከረንትሊ ከገበያ እየወጡ ይገኛሉ። በምን ምክንያት? በጣም እየጨመረ በመጣው የመኖ ዋጋ ምክንያት ማለት ነው። ውጭ ያለው የመኖ ዋጋ ሲወድባቸው ኦልተርኔቲቭ ሶሉሽን በራሳቸው በቤታቸው መኖን እንዲያመርቱ ማስቻለው። በራሳቸው በቤታቸው ደግሞ መኖን እንዳያመርቱ ለመኖነት የሚያስፈልጉት ግብዓቶች በቆሎ፣ ፍሩሽካ፣ ፍሩሽኬሎ ሌሎችም ሎካሊ አቬለብል መሆን ይችላሉ። ነገር ግን ክሩሻል ምንላት ፕሪሚክስ ምንላት ኢንግሪዲየንት ኢዚሊ አቬለብል አይደለችም፣ ምክንያቱም ከውጭ ስለምትገኝ ማለት ነው። በዚህ ችግር ምክንያት ዶሮ አርቢዎች በቤታቸው መኖን ማምረት አልቻሉ። እንደ ሶሉሽን ደግሞ እኛም ይዘን መተናል። አልፋልፋ የተሰኘ አረንጓዴ መኖ ተክል አለ። እዚህ ተክል ላይ ዴሪቬት የተደረገ ኦርጋኒክ የሆነ የመጀመሪያውን ፕሪሚክስን የሰራ ነው ማለት ነው። ሳምራዊት መረሳ እባላለሁ። ከመቀሌ የኒርቫና ካንዲ ዋና መስራችና ስራ አስኪያጅ ነኝ። ያው ወደ ችግር ስንገባ አብዛኛው ሎሊፖፕ የሚመጣው ከትግራይ ውጭ ነው። ከሀገር ውጭ በሚገኙ ፋብሪካዎች በመሆኑ ብዙ ደንበኞች በተመጣጣኝ ዋጋ ለማግኘት ይቸገራሉ። ወደ ሁሉም የትግራይ ክልል ወረዳዎች ተደራሽነት አይኖረውም። ተጠቃሚ የሚፈልጉትን ያህል ብዛት ለማግኘት ይቸገራሉ ማለት ነው። ያው ወደ መፍትሄ ስንገባ ኒርቫና ከረሜላ የሚከተሉ ችግሮች ይፈታል። ሎሊፖፖችን በተመጣጣኝ ዋጋ እናቀርባለን። ከመቀሌ ይወጣሉ ወይ ከትግራይ ይወጣሉ ወይ? ወደ ሌላስ ደግሞ ከወጣ የት አካባቢ ነው ይሄ ዲማንድ ያለው? ምን አይነት ፓርትነርሺፕ አላችሁ? ኤኒ ዲስትሪቢዩተር ከዛ ውጭ ያላችሁ? ከ6 ወር እስከ 2 ዓመት ያለው እድሜ ላይ ቸገር ነበር እና ያ የሚያስቸግረኝ ምንድን ነበረ? ኳሊቲውን ፕሮዳክት
አፎርደብል ፕራይስ የማግኘት ችግር ነበር የገጠመኝ። ከዛ በመነሳት ነው ወደዚህ የስራ የመጣሁት እና ምንድነው ሁለት ነገሮች ናቸው። አንደኛ አብዛኛው የህፃናት ምግብ ከውጭ ኢምፖርት የሚደረጉ ናቸው። እንዲሁም ጥቂት አምራቾች አሉ ሀገር ውስጥ። እነዛ ፕራይሳቸው ኤክስፔንሲቭ መሆኑ ካፓሲቲያችን ፕሮዳክሽን ካፓሲቲያችን ከፍ ባለ ጊዜ ደግሞ ወደ ኤክስፖርት ላይም በመሄድ ሪቬኒው እንከር እናደርጋለን ማለት ነው። .3% ቶታል ኦፍ ፖፑሌሽን ከአካል ጉዳተኞች ናቸው። እነዚህ አካል ጉዳተኞች አብዛኛውን በማኑዋል ዊልቸር ላይ ዲፔንድ የሆኑ ናቸው። ለእነዚህ ሁላ ሶሉሽን ይሆናል ብለን ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት እዚህ ጋር እንደምትመለከቱት አገር ውስጥ ዴቨሎፕ አድርገን በአንድ ቻርጅ ከሆነ በኋላ ከ40 እስከ 80 ኪሎ ሜትር ፐር ቻርጅ እንደ ከስተመር ሪኳይርመንት ተዘጋጅተናል። የመጣሁት ከትግራይ መቀሌ ነው። ትግራይ ውስጥ በስፋት 7.4 ሄክታር ፐርሰንት ያህል የሸፈነ የበለስ ተክል አለ። ከበለስ የሚሰራው ሁሉንም ነገር ነው ያመረትነው። ዜሮ ዌስቴጅ ነው። ምክንያቱ ከልጣጩ ከፍሬውን እንዲሁም ከቅጠሉ ሰርተናል። አገር በቀል የሆኑ ለምግብነት የሚውሉት የስኳርና የኮሌስትሮል መድኃኒት ማለት ይዘነው የመጣ ነው ማለት ስትሮበሪ፣ ቡና ማለት እነዚህ ፍሬዎች ናቸው። አብዛኛው ፍሬ መጠቀማችን ዛፎች እንዲተከሉ ያደርጋል። ከምግብነት አልፎ ለመድኃኒትነት መዋሉን ኢንቫይሮንመንታል ፖሊሽን ራሱ አስተዋጽኦ አለው። ስታርታፓችን ሻይ ማኑፋክቸሪንግ ይባላል። የሱገር ካምፓኒዎችን አግሮ ዌስት ወይም ባጋስል እና እናቶቻችን በየአካባቢው ቡና ማድመቂያ ብለው የሚያመጡትን የኤሌፋንት ግራስ ወደ ሜጀር ፕሮዳክት በመቀየር ፌስታል የሚተኩ ፓኬጂንጎች ነው የምንሰራው ማለት ነው። ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። አብራችሁን ከመጀመሪያ ዙር ጀምሮ ስለነበራችሁ ከልብ እያመሰገነን ከ51 ተወዳዳሪዎች እንዳያችሁት ምርጥ 20 ተመርጧል። አሁን ደግሞ ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። እነማ ወደ ምርጥ 10ዎቹ ይገባሉ የሚለውን አብራችሁን ከቆያችሁ የምታውቁ ይሆናል። ከፕሮግራማችን ጋር መልካም ቆይታ። ሁለት ቢዝነሶችን አንድ እርምጃ ወደፊት እንድትመጡልኝ ጥሪ ያቀርባለሁ። ጋሞ ማሽነሪ እና ዳይናሞ። ኦኬ፣ በነበረን ቆይታ እንግዲህ ሁለቱም ቢዝነሶች በዳኞች ዲቴይል ኢቫሉዌት ተደርገዋል። የመጀመሪያ መጠራው ጋሞ ማሽነሪ ያቀረባችሁት የቢዝነስ ሀሳብ ችግር ፈች ነው፣ ግን ባለው ውጤት ወደ ቶፕ 10
አልተሸጋገርክም። ሴት ሰምታልና ምን ተሰማህ ለቀጣይ? እንዲህ አይነት ነገር ያለ ነው። ምንም እንደ ቢዝነስ ደግሞ ይሄ ብዙ ቻሌንጆች ይገጥማሉ። ያንን ቻሌንጅ አልፈን እዚህ ደርሰናል። ከዚህ በኋላ ያው ቻሌንጃችን አይቆምም። ችግር የለውም። ያለው ውጤት ወደ ዳሽን ከፍታ ምርጥ 10 ውስጥ የተቀላቀልክ መሆኑን አብስራለሁ። ዳኞችም ማመስገን እፈልጋለሁ። ሪስፖንሳችሁ፣ ፐርስፔክቲቫችሁ was very helpful። አመሰግናለሁ። ያው ውድድር ነው፣ መሸነፍ ያለ ነው። በነበረው አጠቃላይ ውጤት ምቹ ትሬዲንግ ለቀጣይ ምርጥ 10 ውስጥ ቆያውን አይነገራት ትረጋጋ። ቆይ ልደግፋት፣ ትንፋሿ ቀጥሊል ስለሆነ ተሻግረሻል። ቅድም እንዳልከው ሁለቱንም ለመቀበል ዝግጁ ሆነን የመጣኸው? ተቀብያለሁ። ያው የተሰጠኝን አስተያየት ተቀብዬ ሌላ አስተካክለዋለሁ። ቀጣይ ምርጥ 10ዎች በመሻገር ተሳክቷል። ጥሩ ምሳሌ ሊሆን የሚችል አንዱ የኢንተርፕረነር ኢኮሲስተም ውስጥ እንግዲህ አንድ አንተርፕረነር ሪዚሊያንስ መሆን አለበት ነው። ያንቺ ያመጣሽ የቢዝነስ አይዲያ በችግር ውስጥ አዲስ የቢዝነስ አይዲያ ክሬት አድርገሽ ተደራሽነት ለማድረግ ስለሞከርሽ የልጅም እናት ሆነሽ እየታገርሽ መሆኑ የጥረት ምሳሌ ስለምትሆኚ በቅድሚያ ላመሰግንሽ እወዳለሁ። በነበረች በዳሽን ጉዞ ውስጥ ወደ ቶፕ 10 ባለው ውጤት መሰረት የተቀላቀልሽ መሆኗን አበስራለሁ። ኒው ቤዛይት ኤንድ ናሂም እና ጎሽ ርሽር ወደፊት ብትመጡ። ከሁለታችሁ ኒው ቤዛይት ኤንድ ናሂም ወደ ቀጣዩ ቶፕ 10 አልፋችኋል። ጎሽ ርሽር ወደ ቶፕ 10 አላለፋችሁም። ከዳኞች በተሰጠው አጠቃላይ የድምር ውጤት መሰረት ሁለታችሁም ወደ ቶፕ 10 አልፋችኋል። ጸጋ እና ኑረያ ወደ ቀጣይ ምርጥ 10 ተሻግራችኋል። አይለርን ኢትዮጵያ በነበረው አጠቃላይ ኩሙሌቲቭ ውጤት ወደ ቀጣይ 10 ለመሸጋገር አልተሳካም። ያው ችግር ፈቺ ሰስቴነብል ነው፣ ዲስፖዛል ማስወገድ ነው። ወደ ቀጣይ ምርጥ 10 ተሻግራችኋል፣ ተሳክቷል። እንግዲህ ተመልካቾቻችን ወደ ምርጥ 10 ለመግባት የነበረው ውድድር ያያችሁትን ይመስል ነበረ። እነማን ወደ ምርጥ 10 ገቡ የሚለውን ተመልክታችኋል። እናንተስ እነማንን ገምታችሁ ወደ ምርጥ 10 ገቡ? እነማንን ደግሞ ሳትገምቱ ምርጥ 10ዎቹ ሳይካተቱ ቀሩ? እስቲ ኮሜንት ሴክሽን ላይ አሳውቁን። በቀጣይ የመጨረሻ የዳሽን ከፍታ ፕሮግራማችን በደማቅ ሁኔታ ይከናወናል። እንድትከታተሉን ከወዲሁ እናመሰግናለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቆይታ። በዚህ ምዕራፍ ለዳኞች ፈታኝ የነበሩ አስደናቂ የቢዝነስ ሀሳቦች የተወዳደሩ ሲሆን የመጨረሻዎቹ ምርጥ 3 አሸናፊዎች የሚታወቁበት ዝግጅት በቅርቡ በደማቅ ሁኔታ ይካሄዳል። እንድትከታተሉ እንጋብዛለን። ዳሽን ከፍታ